በነገራችን ላይ አንዳርጋቸው ጽጌና ጆሃር መሐመድ ዘመዳሞች መሆናቸውን ታውቃለህ? የመናውኖች ናቸው ሁለቱም። አንዳርጋቸው ጽጌም እኮ የመናዊ ነው። አዳሪ እኮ ነው። የአዳሪ ልጅ እኮ ነው። ነጋዴ ነው። በአህያ እየነገዱ ነው የመጡት እኮ ቤተሰቦቹ። አዲስ አበባ ውስጥ ስለተወለደ ነው አንዳርጋቸው ጽጌ። ዘሮቹ ፈለጋ የመን ሄዶ እኮ ነው። በዛ በኩል እኮ ነው ወያኔ ጋር ተቀላቅሎ የመጣ 83 የጆሃር መሐመድ አባት እኮ የመናዊ ነው። መሐመድ እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም። ማን ነው አባቱ? አባቱ አይታወቅም። አባቱን እሱ ማያውቅም እንኳን እኔ ተሰኝ ዛሬ ከባድ። ስለዚህ አንድ ነገር ልንገርህ፣ 4 ሰዎች በቅርብ ጊዜ ይሞታሉ። ነብዩን እንዴ? ነብይ አይደለም። ቢሆንስ ምን ይተርፈኛል ማለት ሱፍ አስራለሁ፣ ስለብሻለሁ፣ ከረባት አስራለሁ። እንኳን ምንድን ነው የሚጎለኝ? የግድ በካራቴ አናቴን ብዬ ወይ በካራቴ ወይ በጥፊ ብዬ ልጣልህ? አሽሙር መሆኑ ነው። እሺ አትሰኝ፣ ቀጥል። ወይስ ዘይት ልሽጥልህ? ይሄ አይደለም እያልኩ አለሁ። እስቲ አራቱን እሺ አትሰኝ። ግርነት አንዳርጋቸው ጽጌ በቅርብ ጊዜ ይሞታል ፈነዳርቶ። መሳይ መኮንን ኦልሬዲ እሱ ተረጋግጦለታል። 6 ወርም የሚቆይ አይመስለኝም። መሳይ አልቆለታል። በምን ማረጋገጥ አልቆለታል? የለም ጉበቱ የለውም፣ ፌኛው ፌል አድርጓል፣ አንጀቱ በስብሷል። ከየት አገኘን መረጃ? ምን ግልጽ እኮ ነው። ውሻ የራሷን አታውቅም፣ ለፍየል ጭራሽ ወደ ታች አድርጌ ያለች አሉ። ስለ ኢትዮጵያ ሁሉ ጊዜ ስለ ኢትዮጵያ መንግስት ይደሰክራሉ። እነሱ ስለ ኢትዮጵያ ህዝቦች ማለቅ ይደሰክራሉ። የኢትዮጵያ ህዝቦች ደም ተሰብስቦ መጠጥ ጠጥቶ መሰለ ጉበታቸው የፈራረሰ ነኝ። የኢትዮጵያ ህዝብ የኦሮሞ ህዝብ ደም የወጣቱ ደም ግማሹን የህንድ ፓስታ አሳክሏል። እንደና ጆሃሩ ጥቁር ጽማችሁን ሳናይ እኮ ሽበት ጨረሰው ጆሃርን። አይተካል ፎቶን አዛዝንም ታች ወርዶ ቆሼ ውስጥ ሲታይ ጦልጎ ያን ብርቱካን የሚመስለው ፊት። የኦሮሞ ህዝብ ደም ገና ይመዛችኋል፣ ይመዘምዛችኋል፣ ጠዝጥዞ መዝምዞ ያራግፋችኋል። የሌላውም ሰው ደም እኮ እየፈሰሰ ነው። የሁሉም እበልጥ ግን ነው እያልኩ ያለሁት በጆሃር አማካኝነት የኦሮሞ ወጣት የኦሮሞ ህዝብ ደም ፈሷል። የሌላውም ኦሮሚያ ውስጥ የነበሩት ብሔር ብሔረሰቦች ሀብት ንብረት ወድሟል። ያ ሁሉ የጆሃር ችግር ነው። ጆሃር ያመጣው ችግር ነው። በነገራችን ላይ አንዳርጋቸው ጽጌና ጆሃር መሐመድ ዘመዳሞች መሆናቸውን ታውቃለህ? የመናውኖች ናቸው ሁለቱም። አንዳርጋቸው ጽጌም እኮ የመናዊ ነው። አዳሪ እኮ ነው። የአዳሪ ልጅ እኮ ነው። ነጋዴ ነው። በአህያ እየነገዱ ነው የመጡት እኮ ቤተሰቦቹ። አዲስ አበባ ውስጥ ስለተወለደ ነው አንዳርጋቸው ጽጌ። ዘሮቹ ፈለጋ የመን ሄዶ እኮ ነው። በዛ በኩል እኮ ነው ወያኔ ጋር ተቀላቅሎ የመጣ 83 የጆሃር መሐመድ አባት እኮ የመናዊ ነው። መሐመድ እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም። ማን ነው አባቱ? አባቱ አይታወቅም። አባቱን እሱ ማያውቅም እንኳን እኔ ተሰኝ ዛሬ ከባድ። ስለዚህ ሁሉም ልደቱን ተመልከት። አንድ ተንሸራታች ሞባይል ታውቃለህ? ልደቱ የሚባለው የድሮ 71 ልደቱ ነው የሚባለው። 1997 እነ ብርሃኑ ነጋ ምናምን ሰብስቧቸው እና ይሉሻል ሰብስቦ እነ ብርቱካን ሚደቅሳ ሰብስቦ እስር ቤት አስከትቶ ለራሱ ሸራተን ገባ። ዳፈኛ ነው እያልኩ ሁሌ እሱ በቃ ተንሸራታች ነው።
ሂዲዲ ለናሱ ወደ ልደት ቅጽል ስሙ። ስለዚህ ሁሉም ኢትዮጵያ መካድ አይደለም፣ የኢትዮጵያን ህዝብ መካድ አይደለም። ሁል ጊዜ የነኚህ የእንብላ ማህበር የሆዳሞች የግብፅ ፈረሶች የባንዳ ዝርያ ያለባቸው ሰዎች ሰላም አይሰጧትም። ለኢትዮጵያ ሰላም አትኖርም። ነገር ግን የኢትዮጵያ ሰላም እየለመለመ እነሱ እየከሰሙ ሰላሙ እየለመለመ እነሱ እየከሰሙ አሁን በቅርብ ጊዜ የሚሞተው ታሞ የሚሞተው አሁን ልደቱ ባለፈ ሙሉ ጀርባውን ኦፕራሲዮን ሆኖ ነው የዳነው። ስፓይናል ኮርዱ እንዳለ ተሰንጥቆ በስብሶ ኦፕራሲዮን ሆኖ ተነሳ። እልቃን እንዳለ ሙሉ በሙሉ ኦፕራሲዮን ሆኗል። ባለፈ ሙሉ ኩላሊቱን ከየት ነው የምታመጣው ይሄን መረጃ? አንዳርጋቸው ጽጌ ባለፈ ሊሞት ነው ተብሎ ነበር። አሁን ልክ ሻለ ስላው በየት በኩል መጥቶ ሱዳን ገብቶ ከሱዳን ተመልሶ እንዴት እንደሄደ አናውቅም። ይሄ ሁሉ በኢትዮጵያ ላይ አሜሪካን ማዕቀብ ስለጣለች ነበር እዛ መሽግ ያደረጉት። አሁን ስምምነት አምጥታለች ኢትዮጵያ። ማዕቀቡ ተነስቶልናል። አሁን ከአሜሪካን ውስጥ ተሰብስቦ መምጣት አለባቸው በኢንተርፖል ፖሊሲ። እሺ አቶ ሰኞችም ሰዓት ይገድበናል።